እኔ ለእግር ኳስ ክብር ስል ነው ዩናይትድ ደጋፊ ሆኜ ጎስትን ምረጡ። ጀነራል ሮቢ ሀበሻዊ፣ ጀነራል አሞዴር እናም ብርቅያዋ የሴት ጀነራላችን ሳምሪ መስፍን ኢትዮጵያ ውስጥ ሆነን አርሰናልን ስንደግፍ ከሚካኤል አማርቲያን አርቴታ ቀጥሎ ደረትህን ነፍተህ እንድትሄድ ያደረገ ጎስት ነው። መድኃኔ ዓለም አባቴ 90,000 ጀነራል ሮቢ ሀበሻዊ፣ ጀነራል አሞዴር እናም ብርቅያዋ የሴት ጀነራላችን ሳምሪ መስፍን የመጨረሻውን መብረቃዊ ጥቃት ለመክፈት ዝግጅታችንን እያጠናቀቅን ስለሆነ ተዘጋጁ እንላለን። ይህን መልእክት የምትሰሙ በሙሉ በኮፒ ሊንክና እንደዚህም ሌሎች ጀነራሎችን ሜንሽን በማድረግ ትግሉን አጧጥፉት እንላለን። ጀግናው ሰራዊታችን ጠላትን እየደመሰሰ ራሱ በቆፈረው ጉድጓድ ውስጥ ራሱን እየቀበረው የድል ጉዞውን ቀጥሏል። አሁን ላይ የመጨረሻውን መብረቃዊ ጥቃት ለመፈጸም በዝግጅት ላይ ስለሆንን ያላችሁን ሰራዊት አዘጋጅታችሁ ጥቃት ለመክፈት እንድትዘጋጁ ኮማንድ ፖስቱ ጥሪ ያቀርብላችኋል። ይህን ሁለት ቀን የቴሌግራም ኃይላችን በከፈተው መጠነ ሰፊ ጥቃት ጠላት ተበታትኗል። አሃዱ ተበጣጥሷል። በግለሰብ ደረጃ ሆነው እግሬ አውጪኝ ብለው እየተሯሯጡ ይገኛሉ። ቢሆንም ግን ከላይ ያሉ ሞተውም ምላሳቸው የማይሞቱ መሪዎቻቸው ትናንሽ የመንደር ጥቃቶችን ከመክፈት ወደኋላ አይሉ። ይህንንም አውቀን አጥፍቶ እንጥፋ የሚል የትንሽ ሰው አስተሳሰብን አንግበው እየተንቀሳቀሱ ይገኛሉ። ስለዚህም ምላሳቸውም እነሱን ተከትሎ እስኪቀበር ድረስ በራሳቸው ፍቃድ መጥተው እጅ እስኪሰጡ ድረስ ጥቃቱን አጠናክረን እንቀጥላለን። ይህንንም በማስመልከት ጥሪያችንን ተቀብላችሁ የመጨረሻዋን እልህ አስጨራሽ ትግል ምዕራፍ እንድትቀላቀሉና የማይቀረውን ድል ተቋዳሽ እንድትሆኑ እንጠይቃለን። በዚህም ጦርነት ላይ ባለመሳተፍ ታሪካዊ ተጠያቂነትን እንድታስወግዱም ጭምር እንጠይቃለን። ድል ለታላቁና ለኃያሉ ማንቸስተር ዩናይትድ። ወገን ከማንኛውም ጊዜ በላይ አሁን ኮፒሊንካችሁን እፈልጋለሁ። 5-10 ጊዜ ሼር ኮፒሊንክ እያደረጋችሁ ለስፖርቱ ቤተሰብ አድርሱልኝ። ኢትዮጵያ ውስጥ ሆነን አርሰናልን ስንደግፍ ከሚካኤል አማርቲያን አርቴታ ቀጥሎ ደረትህን ነፍተህ እንድትሄድ ያደረገ ጎስት ነው። አሁን ጥያቄው ፕሮፋይል ስር ባለው ሊንክ እየገባ ቮት ታደርጋለህ አሊያስ ግራቂጥህን እየወጋው ማጥለያ ላርግህ? አረ ቮት አደርጋለሁ። ጎበዝ ብልህ ነህ። እኔ እናንተ ጨክኛለሁ። ሁላችሁም የስፖርት ቤተሰቦች ገብታችሁ ጎስትን ቮት አድርጉት። ይሄ የጎስት ጉዳይ ብቻ አይደለም። የጎስት ጉዳይ መስሎ ከታየ ተሳሳል። በእርግጥ ሰውየው ራሱ ዝግባ ነው እንዳይወድቅብህና አይን እንዳይፈጥ። ነገር ግን ይህ የክለባችን ያርሰናል የህልውናው ጉዳይ ነው። አረ የክብርም ነው። ክብር ብቻ ትላለህ እንዴ ግሴ? ዘንድሮ ቻምፒየንስ ሊግ፣ ካራባኦ ካፕ፣ ፕሪሚየር ሊግ፣ ቲክቶክ አዋርድም የኛ ነው። እንግዲህ ምን አባታችሁ ተሆኑ? አፈጣለ እንዴ ገብተህ ቮት አድርግ። ገብታችሁ ቮት አድርጉት። ቮት ያደረጋችሁ ደግሞ መታችሁ ደን በሉልኝ። ቀደም ቲክቶክ እያየው ለጎስት የሚገርም የቅስቀሳ ቪዲዮ በትግርኛ ተሰርቶ አየው ማለት ነው። ከዛ እንደተኛን ገባን። አሁን ወደድንም ጠላንም ማለት ነው ዩናይትድ ከአርሰናል ሆኗል ጦርነት ማለት ነው። አሁን አቢ ተሸነፈ ሳይሆን ዩናይትድ ተሸነፈ፣ ወይ ደግሞ ጎስት አሸነፈ ሳይሆን አርሰናል አሸነፈ ሆኗል። አሁን ቲክቶኩ እንግዲህ ካያችሁት ማለት ነው ናሬቲቭ ሙሉ በሙሉ እንደዚህ ሆኗል። ስለዚህ ጎስት አፉ በኝ እኔ ብትመችኝም እዚህ ጋር ዩናይትድ ተሸነፈ ነው እየተባለ ያለውና ኦሮምኛ ምችሉ፣ ትግርኛ፣ ጉራግኛ፣ አፋርኛ በየቋንቋው መጠነ ሰፊ ጥቃት መሰንዘር አለበት ማለት ነው። የጦርነት ነው ገጥመናል ፒፕል። ስለዚህ ለምን ዩናይትድ ይሸነፋል? በየቋንቋው ዘመቻ ማድረግ መቻል አለብን ማለት ነው። ስለዚህ ቻሌንጅ ነው። በየቋንቋው እንግዲህ ቅስቀሳ እያደረጋችሁ በደንብ ማለት ነው ሜንሽን አድርጉኝ፣ እኔንም ይመቻል። ቆይ እኔ ከዚህ በላይ ምንድነው ማድረግ ያለብኝ እንዴ? ሄኒ ምን አርግ ነው እያለኝ ያለው ጀማው እንዴ? ያውላችሁ ስሜን እያጠፋው ይገኛል። ሚሊዮን ሰምተን እንምጣ። በደንብ ሼር ኮፒ ሊንክ አድርጉ፣ ለህዝቡ አድርሱልኝ። እኔም እኮ የውስጤን መናገር መቻል አለብኝ አይደል? አዳርሱልኝ፣ ሼር ኮፒ ሊንክ አድርጉና ሚሊዮን እንስማ። በዚህ አጋጣሚ እዚህ ቲክቶክ ላይ ያላችሁ የአርሰናል ደጋፊዎች ሁላችሁንም ማመስገን እፈልጋለሁ። በተለይ ደግሞ ፎርድ አንተ ራሱ ውጭ ሆነህ ይህንን ውጤት አሳልፈህ ጎስትን ምረጡት እያልክ በመስማቴ በጣም ነው የኮራሁበት። በእውነት እንደ አንድ የአርሰናል ደጋፊ ይሄ በቃ የሚጠበቅ ነገር ነው። በጣም ቴንኪው ሄኒዬ። በቃ ይሄንን ሐሳብ አንስተ ክሬዲት ሰተህኝ ቪዲዮ በመስራት በጣም ደስ ብሎኛል። ከምንም በላይ ግን ማለት ነው እንደምታውቁት ይሄ ውድድር ሲጀምር እንደ ግለሰብ ተጀመረ፣ በማስቀጠል ግን የሄደው እንደዛ አይደለም፣ ወደ ክለብነት ተቀየረ። ምክንያቱም በሌላ ሳይት
ለአንድ ሰው ብቻ ነው በደንብ ድምጽ እየተሰጠ የነበረው ለአንድ ሰው ማለት ነው። ታዲያ እንደዛ ኮነኛ ልንበለጥ ነው። እኔ ግማሽ ከወሰድኩ ጎስት የሆነ ያህል ከወሰደ ተበልጠን እንግዲህ ኋላ ላይ አርሰናል ድጋሚ ሚዜ መባሉ ነው። ስለሆነ ግዴታ አንዳችን ከዚህ ውድድር ላይ ዞር ማለት ስለነበረብን እኔ ለዛ ነው ራሴን ዞር ያደረኩት። አብዛኛው የኔ ደጋፊዎች ፎሎወሮቼ ለምን ተወዳደር ማሸነፍ ትችላለህ የሚል ሐሳብ በጣም ከብዙ ሳይድ ተነስተውልኛል። ግን ከአርሰናል አይበልጥም የኔ መወዳደር ጋይስ። እንደ አርሰናል እያሰባችሁ ሁላችሁም እየሄዳችሁ የእናት ሀገር ጥሪ ደርሷችኋል ከአርሰናል ማለት ነው። ሄዳችሁ በደንብ ቮት እያረጋችሁ በመቶ ሺዎች ቮት ማድረግ መቻል አለብን። ጀምአው ቮቱ ይፋፋማል። እንደ አርሰናል አሸንፈን ከፊት የምንገኝ ይሆናል ማለት ነው። ጀምአው ይመቻችሁ። ዩናይትዳውያን ጥሩ ላይ ነን። ወጥረን እየተንቀሳቀስን ነው። በደንብ ወጥረን እንንቀሳቀሳለን። ዩናይትዳዊ ኮንክ አቢዩኤል የሚመች ከሆነ ባዮ ላይ ትገባለህ፣ ቮት ታደርጋለህ። ይኸውልህ ኢንተርኔቱን እናስጨንቀዋለን። ቪዲዮ ሰርተህ ማታውቅ ዩናይትድ ደጋፊ አሁን ነው ቪዲዮ የምትሰራው። መቼ ልትሰራ ነው? አቢዩኤልን ቮት አድርጉት የሚል ጽድት ያለ ቪዲዮ ስራ። እንዴት ቮት እንደሚደረግ ከገባህ ቮት ማድረጊያ ቪዲዮ ስራ። እኛ ይኸውልህ ይህንን አዋርድ ቤታችን ይዘነው እስክንመጣ ኢንተርኔቱን እንደዚህ ነው የምንነቀንቀው ማለት ነው። እንደዚህ እንነቀንቀዋለን። ማንንም ነው ማንሰማው። የተከበርከው የአርሰናል ደጋፊ ሁላ ኮፒ ሊንክ ማድረግ እንዳትረሳ፣ አትሰላችብን እባክህን ማለት ነው። በዚህ ቪዲዮ ላይ ትላልቅ የሆኑ የአርሰናል ደጋፊዎችን ጥሪ ለማድረግ ተገደናል። ትላልቅ ቲክቶከር የሆኑ ማለት ነው እንደ ዮናታን ደረሰ፣ ያብስራ አዲሱ፣ ቢታዮን ኮሜንት ላይ ሜንሽን በማድረግ ማለት ነው እናጨናንቃቸው። ምክንያቱም ከቲክቶክ ውጪ ድጋፍ እየተደረገ ስለሆነ የእግር ኳስ ኮሚኒቲ እኮ ተናገረ እኮ የእግር ኳስ ኮሚኒቲ ሙሉ ለሙሉ ተናገረ በአንድ ድምጽ። ተረዳችሁኝ አይደለ? ስለዚህ ከውጪ የሚመጣው ድምጽ ለውጥ ማምጣት እንዳይችል እኛም እንደነ ዮናታን ደረሰ፣ አቢሲኒያ ቫይን፣ ያብስራ አዲሱ፣ ቢታዮ የአርሰናል ደጋፊ ናቸው እና ሜንሽን እያደረጋቻቸው ማለት እስካሁን ድረስ ሳትሰላች ኮፒ ሊንክ ያደርግ የመረጥክ የአርሰናል ደጋፊን ማለት ነው በጣም አመሰግናለሁ ልልህ ይገባል። በጣም ይመችህ፣ ወጥረሃል። ገባ? የቻልከውን እያደረክ ነው። ተስፋ መቁረጥ ብቻ ነው የማይጠበቅብህ፣ መቀጠል ነው። ገባ አይደለ? ይዘህ መቀጠል ነው። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግ። አካውንቴንም ገብተህ ኮፒ ሊንክ አድርግ። ቪዲዮዎችን እንዳይዝብኝ አካውንቴን ኮፒ ሊንክ አድርግ። እናሸንፋለን፣ ገነርስ እናሸንፋለን። ምን ያህል ወደ አንድነት እየመጣን እንደሆነ ማለት እንደዚህ ሆኖ እኮ አያውቅም ያርሰናል ደጋፊ። ወደ አንድነት ማለት አንድ ነው የምንሆነው፣ አንድ ሰው እንሆናለን። አንድ ሰው ማለት ይሄንን ብቻ ተረዳኝ አይደለ? ኮፒ ሊንክ እያደረክ ቤተሰብ we are the gunners። በነገራችን ላይ የወንድ ክለብ ደጋፊ ማለት የማንቸስተር ዩናይትድ ደጋፊ ነው እና በምንም ነገር አንድ መሆናችንና መተባበራችንን የሚያሳይ ነው። ይሄ የክብር ጉዳይ ነው፣ የክብር ጉዳይ ማለት ነው። አሁንም ቮት ማድረጋችሁን ቀጥሉ። ኦልሞስት በትንሽ ፖይንት በልጧል አቢዩኤል መላውን ቲክቶከር እዚህ ማንቸስተር ዩናይትድ ላይ የሚሰሩ ቲክቶከሮች እና ደጋፊውንም ክለቡንም ወክሎ ነው እየተወዳደረ ያለውና እሱ ሆነ እንጂ ቮት የሚደረገው ሁላችንም ግዴታችን ነው። ማንቸስተር ዩናይትድ ደጋፊዎች በቃ አንድ ነን። አንድ መሆናችንን ደግሞ ይሄንን ውድድር አሸንፈን ነው ማሳየት ያለብንና ሁላችሁም አቢን ቮት። እኔ ለእግር ኳስ ክብር ስል ነው ዩናይትድ ደጋፊ ሆኜ ጎስትን ምረጡ ማለት ለእግር ኳስ ክብር ስል። እቺ ልጅ አቢዩኤልን ምረጡ ምናምን ብላ ቪዲዮ ምናምን ሰርታ ነበርና ኮሜንት ላይ ዝም ብዬ ገብቻ አየሁ ሰው ምን ይላል ብዬ ማለት ነው። ፋሚሊ ኢትስ ናንሴንስ። በጣም አፈርኩ፣ አዘንኩ። ኢትስ ኢንሴን የሆነ ነገር ላሳያችሁ፣ ምንም ላሳያችሁ። ተመልከቱት፣ እዚህ ጋር vote for him because of you። ተመልከቱት እቺ ኮሜንት ደግሞ I don't even watch football but ብላ መረጠች። ይሄ ፌር ነው ቤተሰብ? እንደ እግር ኳስ ኮንተንት እንደ እግር ኳስ ደጋፊ ፌር ነው? ማሊያም ተው ቤተሰብ በእናትህ ፌር ነው ብለህ ታስባለህ? እኔ ከልጁ ጋር እኮ ምንም የለኝም፣ ጭራሽ አላውቀውም። በቲክቶክ ነው እኮ ማየው እንዴ። ግን ይሄ ነገር ፌር አይደለም። ጎስትና እሱ መወዳደራቸው ፌር አይደለም። ለእግር ኳስ ኮንተንት ልክ አይደለም። እግር ኳስን በስርዓት ማን እግር ኳስ ላይ ጥሩ የሰራው እሱ ይውሰድ፣ ጥሩ የሰራ ይውሰድ እኮ ያልኩት እኮ ነው። ማሊያን ተው ለጊዜው። እስቲ ከማሊያ ወጣህ አስብ እስቲ፣ በግሩፕ አታስብ እስቲ። እንዴ እንደዛ ነው ያልኩት። ፌር ነው ወይ? በጣም ያሳፍራል። መታ ደግሞ እኔ ባንዳ ምናምን የምትል ሰው ማለት ነው። አንተ አልሰጠኝም ይሄንን ማሊያ አንተ አልሰጠኝ። እኔ ከልጅነቴ ጀምሮ በኤአይጂ ዘመን ዩናይትድ እያየው ያደግኩት
እድሜ ለቤተሰቦቼ ኳስ እያሳዩኝ ያደኩት ፕሮጀክት ከልጅነት ጀምሮ ሰርቻለሁ። ስለ ኳስ በደንብ አይዲያው አለኝ። ቀመር ቀምሬ ግጥም አድርጌ እበላለሁ። ታውቀኛለህ። ኳስን ግጥም አድርጌ ነው የማውቀው። ስለ ኳስ አንተ ስለኔ ማንም አይነግረኝ። እኔ ኦፕን ማይንድድ ስለሆንኩ አንተ ደግሞ ያው እንደ በግ ስለምትነዳ ግዴታ እንዳንተ እንደ በግ ለምን አልተነዳም ብለህ ባንዳ የምትለኝ ከሆነ አንተ ከብት ነው። ይሄ የከብትነት ብሄበር ነው። የሰው ልጅ አይደለም። ሰው ልጅ እኮ ነፃ ሆኖ የተፈጠረ አምላክ ሲፈጥር ነፃ ሐሳብ አለው። ግዴታ እንደ በግ በአንድ መንገድ መነዳት የለብኝም እንደ አብዛኛው ማህበረሰብ። አሁንም እናገራለሁ ለኳስ ፍቅር ያላችሁ ዩናይትድ ፋንስ ብቻ የኔ ፋሚሊ እየገባችሁ ጎስትን ቮት አድርጉት። ለእግር ኳስ ፍቅር ያላችሁ በቃ ይሄ የማሊያ ጉዳይ አይደለም። ስለ እግር ኳስ ነው የምናወራው። ቤተሰብ ቮት አድርጉት በቃ። መድኃኔዓለም አባቴ 90,000 እኔ እናቴ ትሙት ነው ብላችሁ መቤቴን እንደ ዛሬ በዩናይትድ ደጋፊ ኮርቻ አላውቅም። እስቲ ኮፒ ሊንክ ሪፖስት አድርጋችሁ አድርሱት። ማለት ምን አይነት አንድነት ነው እንደ ስማችን ዩናይትድ፣ ምን አይነት ብዛት፣ ምን አይነት ጥራት፣ ምን አይነት አንድነት ነው። በቃ ነካክተው የተኛውን በሬ አደረጉት አውሬ ነው አባኪያ እግዚአብሔርን ምን እኔ እግዚአብሔርን በቃ እያንዳንዱን የዩናይትድ ደጋፊ ስም ጠርቼ ባመሰግናችሁ ደስ ነው የሚለኝ እግዚአብሔርን። እኛ ቪዲዮ ከሰራነው በላይ ማለት ነው በየቦታው በሰው ስልክ ተቀብላችሁ ቮት ያረጋችሁ ለእናንተ ነው ክሬዲት የሚገባው። አሁንም ገና ነው 90,000 ነን፣ በ6,000 ነው እየበለጠን ያለነው። ዛሬ 100,000 ገብተን ማደር አለብን። ቮት ይደረግ በቃ። ተስፋ ማስቆረጥ ነው ያለብን ማለት ነው። ገና ለገና የተበተነውን ሰበሰቡን፣ የተጣላለውን አስታረቁን። ገና ለወደፊት ሁላ እንድንዘጋጅ ነው ያደረጉን ማለት ነው። በቃ ቤተሰብ ነው ያደረጉን። እንችላለን ማለት ነው። እመቤቴ ገና ለገና ለአንድ ቀን ቢመሩ ማለት ነው ሲጨፍሩ ሲደነፉብን፣ እኛ ለእግር ኳስ ሲሉ የነበሩት አርሰናላውያን ምናምን ሲሉ ከቲክቶከር እስከ አርቲስት ሲዝትብን ነበር። አሁን ዘመት ያለሽ አዳሜ ማንቼ ሲመጣ ጥግ ትይዣለሽ። እሱ ነው ቦታሽ ምድረ ወያላ ጥግ ነው። እኛ ከፊት ከሆንን እናንተ ከኋላ ነው ቦታችሁ። ገብቶሻል? ለጊዜ ነው ምሾፍሪው እንጂ አንቺ ሁሌ ወያላ ነሽ። እኛ ነን ምንሾፍረው። አሁን ጭጭ እያዳሚ ምንም ወሬ አልፈልግም። ጥግሽን ይዘሻል። ተስፋ ቆርጫለሁ በይንና እናልፈሻለን። አለበለዚያ አንፈታሽም። በጣም ነው ደስ ያለኝ ጋይስ። ይመቻችሁ። ገና ቮት ሄደን ደግሞ ቲክቶክ ክሬቲቭ አዋርድ አቢን አስቀድመን ይዘን እንመጣለን። ደምቀን እኛ ማንቸስተራውያን ቲክቶክ ክሬቲቭ አዋርድ ላይ ሄደን ደምቀን አምረን አሸብርቀን ወክለን ማንቼን አቢን ይዘን ማለት ነው ይዘን እንመጣለን። አዋርዱን አሁንም ኮፒ ሊንክ ሪፖስት ሼር፣ አሁንም ቮቲንጉ እንዳይቆም ይቀጥል። ማንቸስተራውያን ንጉሳውያን የሀያሉ ቲም ደጋፊዎች ወዳችኋለሁ። ስሙማ በቴሌብር ብቻ ቮት አድርጋችሁ ማለት ነው። በቃ በሌላ ስም ልትጠቀሙ ስትሉ ቴሌብር የለውም ምናምን ያላችሁ ችላ ያላችሁ በሙሉ ማለት ነው። ይሄ መረጃ ለእናንተ ነው። ለጎስት ብቻ ነው እሺ የሚሰራው ይሄ ቮት ማለት ነው። ለሌላ ሰው ይሰራው ማለት ነው። ምን ታረጋላችሁ መሰላችሁ? አጠገባችሁ ያላችሁ ማንኛውንም አይነት ስልክ ማለት ነው፣ ስልክ ቁጥር ማለት ነው፣ በጎስት ጎስት አካውንት ላይ ባዮ ላይ ባለው ስትገቡ ማለት ነው ሊንክ አለ። በሊንኩ ስትሄዱ ማለት ነው ስልክ ቁጥር አስገቡ ይላችኋል። ያንን ስልክ ቁጥር አስገብታችሁ ቀጥታ ቮት ማድረግ ትችላላችሁ። ኦኬ እንትኑም ኮዱም እዛኛው ስልክ ላይ ስለሚመጣና ሁላችሁም ተነሱ፣ ተንቀሳቀሱ። አርሲ ፋንስ እየቀዘቀዝን ነው እንዴ? ምን ሆናችሁ ነው? ሄደን ነበርኩ በቃ አሪፍ እየመራን ነበር። ድጋሚ ሪሞንታዳ ተሰራብን። ኧረ ተው። ማድሪድ ያላረገውን ከርና ያላበሰለውንማ እነዚህ ሊያሸንፉን አይችሉም። ሁላችሁም የገባችሁ ቮት አድርጉ። በእናታችሁ ችላት በሉ። መርተናል እያላችሁ ችላት በሉ። አሁን ትንሽ ቀረብ ሲል ከነ ይዘጉታል ማለት አይታይም። በቃ ጀስት ቮት የምታደርጉት ነው እንጂ ካውንቱ አይታይም። ቁጥሩ ምናምን አይታይም። ስንት ሰው እንደመረጠ ምን ያክል እንደደረሰ ነው። ያ ሳይደርስ ቀድመን እየመራን መዘጋት አለበትና ችላት በሉ። በእናታችሁ ስወዳችሁ እየገባችሁ ቮት አድርጉ። በቃ አርሴ ፋንም ፉትቦል ፋኖችም በሙሉ ማለት ነውና ቮት አድርጉ።